ሶ ከመጀመራችን በፊት አንድ ምገርም ስቶሪ አለች። በጣም መወዳት ስቶሪ አለች። የአረቦች ሚቴዎሎጂ ናት። አክቹዋሊ ሪል ስቶሪ አይደለም፣ ግን ሚቴዎሎጂ ነው። ሚቴዎሎጂ ይመቸኛል። ከዛ በፊት ይሄ ጅሙ ነው። እዚህ ጋር ያለው ሻወሮች ነው። አንድ 4 ሻወር አለ። ይሄ ልብስ መቀየሪያ፣ እዚህም ጋር ልብስ መቀየሪያ አለ። ኤኒዌይ ሶ ስቶሪው በምንድነው መሰለኝ የሚጀምረው? ወደዚህ ምናምን እንዳታይ ስቶሪውን ስማ። ስቶሪው በአንድ አንበሳ እያሯሯጠው ሰውየውን ነው የሚጀምረው። ጥቁር አንበሳ ነው የሚያሯሩጠው። ደግሞ በዱር ነው። ዱር ጫካ ምናምን የድሮ ሰው እንትን አልነበር፣ ይሄ አዳኝ ምናምን አልነበር። የሚያሯሩጠው ይሄ ጥቁር አንበሳ ጫካ ውስጥ ምናምን ነው። ብሬ ኤርፎኔ ምናምን ወደቀ። ይሄ ሰውዬ እንዳታይ ቢያዱ እዚህ አካባቢ ይሄ ሰውዬ እንትን ይላል። ያ ጥቁሩ አንበሳ ሲያሯሩጠው ያንን ለማምለጥ ብሎ የመጨረሻ ይታየው የነበረው ገደል ነበር። ገደሉ ጋር ሲደርስ አማራጭ የለውም። ከጀርባው አንበሳ አለ፣ ከፊት ለፊት ገደል አለ። ግን ገደሉ አካባቢ አንድ ገመድ ነበረች። ያንን ገደል ሲዘል እዛ ያችን ገመድ ያዛት። ችንቶታ ግን መቀየር አለብኝ ማርያምን እንትን አልኳት፣ ገደልኳት። ስፖርት ቤት መለብሳት ይችል ነው፣ ግን ገደልኳት። ከዛ በኋላ ሰውየው ያችን ገመድ ቀና ብሎ ሲያይ ያችን ገመድ 2 ምስጦች ይበሏታል። 2 ነጭና ጥቁር ምስጦች። የሚያሯሩጠው ከጀርባው አንበሳ ነው። የያዘበትን ገመድ 2 ምስጦች ይበሉበታል። ከዛ ምን ያደርጋል መሰለኝ? የመጨረሻ ተስፋው ወደ ታች ሳይገደሉ ጨለማ ነው፣ ምንም አይታይም። ጀስት በጣም ጨለማ ነው። የሚያውቀው ነገር የለም። ዋት ዊል ሃፕን ዜር ምንም የሚያውቀው ነገር የለም። ግን ከፊት ለፊት ማር አለ፣ ፊት ለፊቱ ማለት ነው። የመጨረሻ ታይሙ ያችን ማር ጥቅስ አድርገው የመጨረሻውን ታይም አጣጣማት። በጣም ደስ የሚለው አጣጣማት። ከዛ የመጨረሻ ጊዜ ምግብ አጣጥሞ በላ። በጣም ደስ አለ የመጨረሻ ጊዜ። እና ትርጉሙ ምንድነው መሰለ? ትርጉሙ 2 ምስጦች ገመዱን የበሉበት ቀንና ማታ ነው። አንደኛው ነጭ፣ አንደኛው ጥቁር። ቀንና ማታ ነው። አንደኛው ደግሞ ከጀርባ ሲያሯሩጠው የነበረው አንበሳ ነው። ሁላችን እድሜ ልካችን አንበሳ፣ ያ ጥቁር አንበሳ ሲያሯሩጠው አሁንም ድረስ ላይክ የምንበላው በየቀኑ ከሞት ለማምለጥ ነው። በረሃብ እንዳንሞት የምናርፈውም በፈቲግ ደክሞ እንዳንሞት ነው የምንተኛውም። ኤቭሪቲንግ ኢን ዚስ ላይፍ አሁን በህይወት ለመቆየት የምናረጋት ነገር የሆነ የሚያሯሩጠን አንበሳ አለው። የጥቁር አንበሳ ሞት ማለት ነው። በዛው ልክ ደግሞ ቀንና ሌሊት ያልፋል ወደ ሞት የምንሄድበት። ስለዚህ ያቺ ማር ህይወት ናት፣ የምናጣጥማት ህይወት። ዘላስተዋን አናቅም። ከዛም ቀንና ሌሊት ያችን ገመዳችንን በልቶ ወርታች ያለውን ገደል አናቀውም። ከሞት በኋላ ያለውን ህይወት አናቀውም። ግን ላይክ ኦኬ በሪሊጅን በሃይማኖት በእምነት ከሞት በኋላ ባለው ህይወት የምታምናላችሁ ማታዊ ሲስቶችም አላችሁ። ዳዝ ማተር ሶዞ አናቆም። ፖይንቱ ግን ያቺ ማሯ ናት። ዛትስ ላይፍ። እና ዛሬ የምናወራው ስለዚህ ነው፣ ስለዛች ማር ነው። how to create a meaning in this life። ላይክ እንዴት ነው ትርጉም ያለው ህይወት መኖር የምትችለው? ቢያንስ ያቺ ማር እንዴት ነው አጣጣመህ ወደ ሞትም ወይም ገደልም መሄድ የምትችለው? ሰው ውስጥ እንገናኝ። እሺ የህይወት ትርጉም እንደገባኝ ነው የዛሬን ቪዲዮ የምሰራው። እኔ እንደገባኝ እስካሁን ባለኝ ፊሎሶፊ ባለኝ አንደርስታንዲንግ እስካሁን ድረስ በገባኝ ነው እንጂ የህይወት ትርጉም ገብቶኛል። የኔን ቪዲዮ እስከ መጨረሻው ይና ስቴፕ ባይ ስቴፕ አይተ የህይወት ትርጉም ትፈታደናል። እንደዚህ አይነት እንትን ሀሳብ ጃር ነው የመጣሁት። አይ ዶንት ቲንክ የማንንም ህይወት የትኛውም ሰው የህይወት ትርጉሙን የሰው ህይወት ትርጉም ይናገራል ብዬ አላምንም። ወይም ኮርስ ሊሸጥልህ ካልፈለገ ያንተን የህይወት ትርጉም የሆነ ሰው ይነግራል ብዬ አላምንም። ወደ ፖይንት እሄዳለሁ ቀስ በቀስ ማለት ነው። ላይክ አንደርስታንድ ታደርገኛለህ ሞር በሄድን እስከመጨረሻው ካየው በተለይ በደንብ አንደርስታንድ ታደርገኛለህ። እሺ መጀመሪያ የህይወት ትርጉም ከመፈለጋችን በፊት የህይወትን ከንቱነት መረዳት አለብን፣ ወይም ኤቭሪቲንግ ከንቱ እንደሆነ ማለት ነው። አንዳንድ ሰዎች ያን በ1919 ላይ የተጻፈ አንድ ብላቴንጌታ የሚባል ደራሲ ያለና እሱ እንደጻፈው የህይወት ከንቱነት ብሎና ህይወት ከንቱናት ሲል ብዙ ሰው ይናደድበት ነበር። እንዴት ህይወት ከንቱናት ትላለህ? እግዚአብሔር የፈጠረውን ብስ ነበርና ከዛ እሱም ከሃይማኖት አንጻር ያስረዳቸው ነበር። ከውድቀት በፊት ነበር እግዚአብሔር መልካም ያለው፣ ከውድቀት በኋላ ከንቱ ሆነ አለ። እሺ ያ ከሃይማኖት አንጻር ነው።
ከፊሎሶፊም አንጻር እንደ ሶሬን ኪርኬጋርድ የሚባል ፊሎሶፈር አለ 19ኛው ክፍለ ዘመን ላይ ነው እና እሱ ፊሎሶፈር ክርስቲያን ኤክስቴንሻሊዝም የሚባለው ፊሎሶፈር ነው። ምንድነው መሰለኝ እሱ ፖይንት ዓለም እግዚአብሔር መጀመሪያ ብቻውን መሆኑ ከንቱ እንደሆነ ተረዳ። ዓለምና ሰው ፈጠረ። አዳም ደበረው፣ ሔዋንን ሰጠው። ሔዋንና አዳም ደበራቸው። አምላክ ለመሆን ፍሬውን በሉ፣ ወደቁ። ከዛ ደበራቸው። ሁለቱም ሆነው የሁሉ ዓመት መኖር አቤልና ቃይል ተወለዱ። ሰዎችን በአጠቃላይ ፖፑሌሽኑ ደበራቸው። የባቢሎን ግንብ ሰሩ። ቋንቋ ተበታተነ። ሰው ወደ ባክዋርድ ሲሄድም በቃ ከንቱ ነው፣ ወደ ፎርዋርድ ሲሄድ ከንቱ ሆነበት እና ደግሞ አሁን የሚመጡት ደግሞ የ20ኛው ሴንቸሪ ኤቲስቶች ደግሞ እንደሚሉት ኖ እግዚአብሔር ብቻው መሆኑን ከንቱነቱና ደብሮት ሰውን አልፈጠረም። ሰው ነው ከንቱ ይቻልም ከንቱ እንደሆነ ሲያልቅና ሲደብረው እግዚአብሔርን የፈጠረው ሰው ነው ይላሉ አሁን ኤቲስቶች። እሺ ከሁሉም ፖይንት አለ። ከሳይንስም አንጻር ወደ ቢግ ባንግ ቲዮሪ ስንሄድ ከምንም ስለመጣን የዛ 14 ቢሊዮን ዓመት በፊት ከምንም ሰምቲንግ ኤክስፕሎድ አደረገ እንጂ ከምንም ስለመጣን ወደ ምንም ለመሄደው አኒማል ነን በሚሉ ሳይንስም የሚያምነው በቢግ ባንግ ቲዮሪ። እሺ በፊሎሶፊው በሃይማኖቱ በሳይንስም ይቻልም ከንቱ ናት በሚለው አክሴፕት እናደርጋለን። እሺ ይቻልም ከንቱ ናት። እሺ ይቻልም ከንቱ ከሆነች የኔ መኖር ከንቱነት ነው አይደለም? ዛስ ሆይን አልበርት ካሙስ this guy underrated bro አልበርት ካሙስ የአልጀሪያ ሰው አልጀሪያ ናት። አልበርት ካሙስ መጣና እዚህ ሰዓት ላይ አቻልም ከንቱ አይደለችም ወይም ኒሂሊዝም ነው የሚባለው። ኒሂሊስት አይደለችም። እቻልም አብዘርድ ናት። አብዘርዲዝም ማለት መጀመሪያ ከንቱ እንደሆነች መቀበል፣ ከዛ በኋላ እዛ ህይወት ላይ ሚኒንግ መስጠት ወይም ትርጉም ራስን የምትሰጠው ወይም ደስታ ራስን የምትሰጠው። አብዘርዲዝም ማለት አንተ ላይ ነው ያለው ትርጉም መስጠት እንጂ እቻልም ከንቱ ነው አክሴፕት ያደርጋል ሰው። አብዘርዲዝም በሚለው ፊሎሶፊ መጣ። ምክንያቱም በከንቱነት አሁን ለምሳሌ ቅድም ያዘጋጀሁት እንትን አለ ይሄ ሐሰተኛው የሚል መጽሐፍ ነው በአለማየሁ ገላጋይ። እዚህ ሐሰተኛው በእርነስ የሚለው መጽሐፍ ላይ ታለ የሚባል ካራክተር አለና ሙሉ መጽሐፎች ላይ ታለ ነው በቃ ብቸኛ ነው፣ ኒሂሊስት ነው፣ ኤቲስት ነው። የመጨረሻ ላይ አንዳንድ ኤቲስቶች ይሁን እኔ ብዙ ኤቲስት ጓደኛ አለኝና ሚኒንግ ፈጥሮ የሚኖራሉ። የዚህ ደግሞ ኒሂሊስትነት ይለያል። የአለማየሁ ገላጋይ እዚህ ጋር ያስቀመጠው ብዙ ክሪቲክም ቀርቦበታል። አለማየሁ ገላጋይ በዚህ መጽሐፉ በጣም ከባድ ነው እና ኒሂሊስት ሰው ነው በቃ ላይክ አሩ ነው። ይሄ መጽሐፍ ያነበብኩት የዛሬ 5 ወር በፊት ነበርና ሲሳነበው ጥቂት ወደ ልብ ጠቅ የሚያደርገኝ ነገር ለማ ያደርገዋል። የሆነ ቦታ ላይ ለምሳሌ የሆነ ኦሮሚያ ውስጥ የሚካሄድ የሆነ አንድም በሽታ እናቶች የሆነ ባህል ነው እና አንድም በሽታ ወደ ሌላ እስቲ ኮሚኒቲ ላይ ያተረጉኝ ስሙን ራስቸው ነው የምታውቁት ካላቸው ለማካከል የሆነ ባህል ላይ የሆነ ልጇ ከታመመ ውስጥ ትሆንና የሆነ የምታምነው የሆነ ባህል አለ። ወደ ሌላ ሰው ልጅቱን እንዲሻት ወደ ሌላ ሰው ማስተላለፍና ታለ በጣም ከንቱ ነው። በጣም ኒሂሊስት ነው። ምንም ነገር አያምንም። ሰው በጣም ከንቱ ስለሆነበት እኔ ከንቱ ነኝ ወደ እኔ አስተላልፍ ይላታል ምናምን። በጣም ፔንፉል የሆነ መጽሐፍ ነው ሐሰተኛው በእነሱና I don't recommend ይሄን ቡክ just ለዚህ ፖይንት ነው። በቀጣይ ወደ ከዚህ በኋላ ቤባሪያን የሚል መጽሐፍ ይጽፋል። እሱ ራሱ የአለማየሁ ገላጋይ ነው። እዚህ መጽሐፍ ላይ ላይክ አብዘርዲዝምን የሚገርም አድርጎ ነው የገለጸው። እስ ላይክ ኢቭን እዚህ ቤባሪያ ላይ አብዘርዲዝም ልላችሁ ይፈልግ ራሳችሁን ሚኒንግ የምትፈጥሩት ራሳችሁ ናችሁ። የህይወታችሁ ደስታን መፈጥሩትና እዚህ ጋር ያለው ካራክተር ደግሞ ህዝቡ ነበር የጫነበት። አንተ ከሰይጣን ነው የተወለድከው ከምንም ነው የተወለድከው ምናምን ይሉታል። እዚህ ቤባሪያ ላይ ያለው ካራክተር እሱ ግን በጣም ሃይማኖተኛ ነው። በጣም በቃ አፍቃሪ ነው። የሚወዳት ልጅ አለች ከልጅነቱ ጀምሮ ላይክ ተመርቆ ምናምን አሪፍ ስራ ይዞ አይ ቲንክ ማናጀር ነው ሆኖ መሰለኝ ላይክ አሪፍ ህይወት እየመራ የራሱ ሚኒንግ የፈጠረ ሰው ነውና አሪፍ አድርጎ ጽፏል። ቤባሪያ አብዘርዲዝም የአልበርት ካሙስ እዚህ ጋር at the end of the day እቻልም ከንቱ ከሆነች አብዘርዲዝም ሴቭ የሚያደርገ ነው። ወይም ራስህ ሚኒንግና ደስታ የምትፈጥረው ራስህ ነህ ወይም አንተ ላይ ሬላ ያደርጋል። እሺ እንዴት ነው የምፈጥረው ወይም እንዴት ነው አብዘርዲዝምን ወደ ህይወቴ ማስገባው? እኔ ረዳኝ ለዚህ እዚህ ላይ ነው ወደ ይሄ ፒተርሰን ነው ወደ ካርል ዩንግ የምንመጣው። አሪፍ ሳይኮአናሊሲስ ሰርቷል የሰው ልጅ ጋር ላይክ ሌጀንዳሪ ነው ዩንግ እና ፍሮይድ ሌጀንዳሪ ናቸው። እና ዩንግ ሲሰራ ሂፑት አርክታይፕ ሰራ።
እሺ የሳይኪዎቹ አሉ። እሺ ግን ላይክ ሚኒንግ ለመፍጠር ወይም የህይወትን ላይክ ገብቷን ውስጣችን ያለውን ለማውጣት አርክታይፕ ሰራ። አንድ የምወደው መጽሐፍ አለ ዘ ኪንግ ዘ ዋሪየር ዘ ማጂሻን ኤንድ ዘ ላቨር የሚል ለእኔ ረዳኝ በትልቁ ይሄ ነው። በጣም አሪፍ መጽሐፍ ናት። ጥርምጥና ያለች በጣም ደስ የምትል መጽሐፍ ናት። እዚሁ ኤክስፕሌን አድርገልህ ማንበብ ራሱ የጠበቅብህ መጽሐፍ ነው። አሪፍ ጁንጋያን ነው ራሱ ጸሐፊ ማለት ነው። ዘ ኪንግ ማለት ንጉስ ማለት ነው። ኪንግ ንጉስ ነው። ዘ ዋሪየር ወታደር እንደማለት ነው። ዘ ማጂሻን ምትሃተኛ እንደማለት ነው። ዘ ላቨር ደግሞ አፍቃሪ። ንጉስ፣ ወታደር፣ ምትሃተኛ፣ አፍቃሪ አራት አለ። አራት አርክታይፕ ወይም ላይክ በአማርኛ ከባድ ነው እንደዚህ ግን እሺ ማንነት መገንባት በሚለው ከባድ ነው በአማርኛ ግን በእንግሊዝኛ ያዙ ጀስት አርክታይፕ ብላ ያዘው። እሺ እነዚህ ብዙ ሌሎችም ብዙ አርክታይፖች አሉ ግን እነዚህ ምን ናቸው? እሺ ዘ ኪንግ ማለት የህግ ሰው ነው። ኪንግ ንጉስ ማለት የህግ ሰው ነው። ኦርደር ይወዳል እና የራሱን ህይወት ሳክሪፋይስ አድርጎ ስለራሱ ጎል ምንም አያገባውም። ስለሱ ህይወት ምንም አያገባውም። ስለሌላ ሰው ህይወት ብቻ ነው የሚኖረው። እሺ ዘ ኪንግ እነሄን አይደለም። ዘ ዋሪየር እነሄን ዘ ዋሪየር ማለት ወታደር ማለት ሞትና ፍርሃት እሱ ጋር የማይታሰብ ነገር ነው። ምንም አይነት ፍርሃት የለበትም። ስለሞትም ግድ አይሰጠውም። ዋቴቨር ኤጅ አረጀም ጃጀም ምናምን በወጣትነቱ ሞተ ግድ አይሰጠውም። ግድ የሚሰጠው ነገር ራሱን መቆጣጠሩ ነው። ራሱን በጣም ተቆጣጣሪ ነው። ራሱን ስሜቶቹንና ሀሳቦቹን የተቆጣጠረ ሰው ነው። ወይም በሚመጡት ስሜቶችና ሀሳቦች አክት አያረግም ወይም በነዛ ሀሳቦች ወደ ተግባር አይሄድም። ላይክ ኮንሽስ ሆኖ ነው የሚኖረው። ዋሪየር ዲሲፕሊንድ ነው። ኮንሲስተንት አለው። በሚያደርገው ነገር በሙሉ አይለቅም። ወታደር ማለት ያ ነው። ይሄ ነው ወታደር አርክታይፕ እና ለለውጥ ነው የሚኖረው። ይሄ ወታደር አርክታይፕ ለለውጥ ነው የሚወደው። የለውጥ ሰው ነው። ይሄ ነው የኔ አርክታይፕ ዘ ዋሪየር አርክታይፕ። ግን ይሄ ብቻ አይደለም። እሺ ዘ ማጂሻን ወይም ምትሃተኛው ማለት የሰዎችን ሳይኮሎጂ የሰዎችን ሳይኪ የሰዎችን ኔቸር ወይም ተፈጥሮ እና የሰዎችን ኒድ ወይም ውስጣቸውን ያለውን ጥያቄና ምን እንደሚያስፈልጋቸው ቀድሞ የተረዳ ሰው ነው። ይህ ሁሉ ተረድቶ ለዛ መልስ ያለው ሰው ነው። ይሄ ነው ዘ ማጂሻን ወይም ምትሃተኛ የሚባል። ለዛ ስለሚሰጥ ምትሃተኛ ዘ ማጂሻን ይባል። ኦኬ እነዚህ ውስጥ የለበት መሆን ሶሪ ዘ ላቨር ወይም አፍቃሪ ማለት ላቭ ላይ የዛ ፍቅር ላይ ብቻ አይደለም። ታጋቸው ዘ ላቨር አፍቃሪ ብቻ ማለት ዘ ላቨር ስንል ፕሬዘንት የሆነ ማለት ነው ወይም አሁን ላይ የሚኖር ነው። አፍቃሪ ማለት የአርክታይፕ አሁን ላይ የሚኖር አርክታይፕ ነው። እሺ ዘ ላቨር አሁን ላይ የሚኖር አርክታይፕ ስንል ምን ማለት ነው? ፖለቲክ ነው ወይም ገጣሚ ነው። ኤቭሪቲንግ አርት በጣም ይወዳል። የዚችን ዓለም እያንዳንዷን ነገር አጣጥሞ መኖር የሚፈልግ ሰው ነው። ኤንድ ፍሎውን ጠብቆ የህይወትን ጉዞ ጠብቆ የሚሄድ ሰው ነው። ኤንድ እንዳልኩ አርቲስት ነው፣ ገጣሚ ነው። ኤቭሪቲንግ ሁሉ ነገር መሆን እችላለሁ ብሎ ኤክስፒሪየንስ ለማድረግ ወይም እያንዳንዱ ነገር ላይ ተግባር አድርጎ መሞት የሚፈልግ ሰው ነው። እዚህ ኤክስፒሪየንስ የአርት ሰው ነው። ኦኬ አሁን ገባህ ብዬ አስባለሁ። የኔ አሁን ለራሴ ያስኩት እነዚህ ሁለት አርክታይፖች ናቸው፣ ዘ ዋሪየር እና ዘ ላቨር። አይ ቲንክ ሞር የኤክስፒሪየንስ ሰው ነኝ። ወደ አርት ወደ ስነ ጽሁፍ ማደላ ሰው ነኝ። ወደ ፖይተሪ ምናምን የሚመቸኝ ሰው ነኝ። አይ ቲንክ ሁለቱ ለኔ ነው ያልኩት። በነገራችን ፖይንት ያዙልኝ። ለኔ ያልኩት ለኔ እንዴት ኤክስፕሌን እንደማደርገው አንደርስታንድ አድርጉና እናንተም ትመርጣላችሁ ካራቱ። እሺ የኔ ስመርጥ ለመረክ መሰለ በይንት ካሳሳኩ እንግሊዘኛው ይንያን የሚባል የጃፓኖች አይና አሁን ጃፓን እንደሆነ እስቲ እዚህ ጋር አስቀምጠዋለሁ። የነሱ ፊሎሶፊ አለ። ያቺ ማለት ብላክ ኤንድ ዋይት ባላንስ ሲያደርጉ ነው። ብላክ ኤንድ ዋይት ጆርዳን ፒተርሰን ይህንን ኬዎስና ኦርደር ይለዋል። ኬዎስና ኦርደር ቀውስነትና የሆነ ሰላምነት ላይ እንዴት ባላንስ እንደሚያደርጉ ምናምን ኬዎስና ኦርደር ይለዋል። አንዳንድ ሰዎች ደግሞ ማስኩሊኒቲ እና ፌሚኒቲ ይላል፣ ወይም ሴታዊ ባህሪያችንና የወንዳ ወንድነት ባህሪያችን። እኔ ሞር የሚያስኬደኝ በዚህኛው አርክታይፕ ብሄድ ነው። ዘ ዋሪየር አርክታይፕ እና ዘ ላቨር አርክታይፕ ብሄድ
እኔ ሞር ያስኬደኛል ብዬ አስባለሁ። ምክንያቱም ያ ማስኩሊን የሆነ አርክታይፕ አለኝ ወንዳው እንደሆነ ላይክ ጂም ውስጥ ምናምን ያ ወንዳው እንደሆነ አርክታይፕ አለኝ። በዛው ልክ ደግሞ ሶሻል ሚዲያ ላይ ምናምን ደግሞ እና ሴቶች ላይ ምናምን ደግሞ ይሄ ዘላቨር የሆነው አርክታይፕ አለኝ። በቃ አፍቃሪ የሆነው ስነ ጽሁፍ የሚወደው አርት የሚወደው የኤክስፔሪንስ ሰው የሆነው አርክታይፕ አለኝ። የኛው የረጅም ሰው ምናምን በቃ ወንዶችን መክፋት ወደ ወንዳውን ድረት መክፋት የሚፈልግም ያ ዘዋሪ ለሮጥ የሚሄድም ያ ዘዋሪ አርክታይፕ አለኝ። ሶ ለኔ አርክታይፕ ይሄ ነው፣ ሁለቱ ነው። በሁለቱ አርክታይፕ ነው የህይወቴን ሚኒንግ የፈጠርኩትና የመኖር ትርጉም የሰጠሁት ራሴ ነኝ የሰጠሁት። ዚስ አብሰርዲቲ በቃ እነዚህን አርጊ መሞት ነው ፈልገው I don't know whatever happen ከዛ በኋላ ያለው ህይወት አላቅም። ለሚመጣውም ላይክ የማውቀው ነገር ቢኖር እነዚህ ነገሮች አርጊ መሞት ነው። ሶ ከነዚህ አርክታይፕ ከኔ አንደርስታንድ ዳይሬክት ተስፋለኝ። እነዚህ አርክታይፖች ሲምፕል ናቸው ግን በዛው ልክ በጣም ዲፕ ናቸው ከኖርካቸው ማለት ነው። ሰው አንድ መምረጥ ይችላል፣ አራቱም ማድረግ ይችላል። ኢምፖሲብል ነው የማይሆን ነው ማለት አልችልም፣ ግን ቢከብድም አራቱም ማድረግ ይቻላል። ግን ላይክ ፖይንቴን ያዝና የእውነት ከነዚህ አርክታይፖች አንዱን ያዝና ግፋበት ይሄ እንዲወት እና ከዛሬ ቪዲዮ ፖይንት ላገኘ ተስፋ አለኝ። ህይወት ትርጉምን ለመፈለግ መጀመሪያ ከንትኖት መረዳት አለብን፣ መቃበል አለብን። እሺ ከዛ በኋላ ደግሞ ወደ አብሰርዲቲ መምጣት አለብን። ወደ አልበርት ካሙ ፊሎሶፊ በጣም አሪፍ ፊሎሶፊ ነው፣ ጎ ሂድበት ኤንድ ሪኮማንድ አድርጋችኋል። በዚህም በጣም አሪፍ መጽሐፍ ነው። በአማርኛ ባይተዋሩ ነው የሚለው፣ በእንግሊዝኛ ዘ ስትሬንጀርስ ነው የሚለው። ሙቪውንም በአማርኛም በእንግሊዝኛ መጽሐፉን ማየት ማፈልጉ ሙቪ ያለው ዘ ስትሬንጀር በድሮ ቢሆንም በላይክ በሰብታይትል በእንግሊዝኛ አድርገህ ሆነ ማየት ትችላለህ ብዬ አስባለሁ። የነፈልገህ ምናምን አሪፍ ነው ያ አልበርት ካሙ አብሰርዲቲ። ከዛ ወደ አርክታይፕ መሄድ ነው እና በቃ ያንን አርክታይፕ ላይ የራስን ሚኒንግ መፍጠር ነው እና ይሄ ነው እንደገባኝ የህይወት ትርጉም ሰጥተን የምንኖርበት። የሆነ ፖይንት እንዳያዝክ ተስፋ አለኝ። ቀጣይ የሆነ አንዳንድ ቡክ ሪኮማንድ ላደርጋችሁ ፈልጌያለሁ ለጀማሪዎች ወደ ሪዲንግ ዓለም እንድትገቡ ምገፋባችሁ መጽሐፎችን አምና አስቤያለሁ። ሰው ቀጣይ ቪዲዮ ያን ሆኖ ኤንድ ቴሌግራም ቻናል አለኝ በሐሳቤን ማስቀምጥ። አሁን ለምሳሌ ዛሬ አሪፍ ሾርት ስቶሪ ፖስት አድርጌ ብዙዎቻችሁ ወዳችሁታል። እንደምን ወደ ዩቲዩብ ኮሜንት ላይ ምናምን ያየው ነበር አይቼ የምታው ስቶሪ ሞሪጆሎ ያለችኝ በጣም አመሰግናለሁ። ስቶሪ ሾርት ስቶሪ እስቲ አንዳንድ ጽፌያለሁ። እስቲ ፐብሊሽ ያናል ድፍረቱ የለኝም፣ ግን እስቲ ሪቪው አድርጉትና ከእናንተ ሲሚሆን ከሆነ እናያለን ወደፊትም። ሶ ቴንክ ዩ ቼክ አውት ማይ ቴሌግራም ቻናል እና ሐሳባችሁን ስለዛ ስለ ስቶሪም ወይም አርክታይፓችሁን የመረጣችሁትን ኮሜንት ላይ በጣም ደስ የሚለኝ። ቴንክ ዩ